ድርሳነ መስቀል የሚያዝያ ወር ምዕራፍ 21 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስም። በሚያዝያ ወር የሚነበብ የጌታ ክርስቶስ የመስቀሉን ድርሳን አነባለሁ። የጌታችን ኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የመስቀሉን ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፍናችሁም ከወርቅ አልጋ ላይ አውጡት፣ ከወርቅ ሳጥንም ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ ዕፀ መስቀልም ካህናት በቀረቡ ጊዜ ችንካሮች በወጓቸው ቀዳዳዎች ደምን፣ ወተትን፣ ወይንን፣ ቅባትን ሲያፈስ አገኙት። ይህም ቅባት የክርስቶስ ወገኖች ጳጳሳት፣ ነገስታቶች ታቦት የሚያከብሩበት ሜሮን ነው። ከዚህም በኋላ የጌታችን ኢየሱስ ክርስቶስን የከበረ ዕፀ መስቀል ካህናት በግምጃና በወርቅ ልብሶች በሰማያዊ ዕንቁ በወርቅ በተጠለፉ የግምጃ ልብሶችም አስጊጠውና ሸልመው በወርቅ አልጋ ተሸክመው ንግሥት እሌኒ ወዳለችበት ካህናት አመጡት። ንግሥት እሌኒም የጌታችን ኢየሱስ ክርስቶስን ዕፀ መስቀል ባየችው ጊዜ እየዘመረችና እንዲህም እያለች እውነት በእውነት ያለ ሐሰት የጌታ ክርስቶስ ዕፀ መስቀል ይህ ነው እያለች በፊቱ ሰገደች፣ ተንበረከከችም። ይህ ሁሉ የሆነው መጋቢት 10 ቀን ነው። ንግሥት እሌኒም ሰራዊቶቿንና የኢየሩሳሌምን ሀገር ሰዎች የወይራ እንጨቶችን እያመጡ በላዩ አንድ ቦታ እንዲከምሩ ታዘዘቻቸው። እነርሱም ከመጋቢት ወር ከ11 ቀን ጀምሮ እስከ መስከረም ወር 17 ቀን ድረስ በየዕለቱ 7 ወር ከ7 ቀን በላዩ በመከመር በተራራና በኮረብታ መጠን እስከሚሆን ብዙ እንጨቶችን ሰበሰቡ። ንግሥት እሌኒም የከበረ መስቀልን በወርቅ አልጋ ላይ አድርገው ይሸከሙት ዘንድ ጳጳሳትን፣ ቆሞሳትን፣ ካህናትንና ዲያቆናትን አዘዘቻቸው። ሕዝቡንም ይህን የተከማቸውን እንጨት በእሳት እንዲያነዱት አዘዘቻቸው። እንዳዘዘቻቸው መስከረም 17 ቀን ያንን እንጨት በእሳት አነደዱት። ነበልባሉም እጅግ ከፍ ከፍ ብሎ ወደ አየር ውስጥ ደረሰ። ሁሉም ጳጳሳትና ኤጲስቆጶሳት፣ ካህናትና ዲያቆናት ከንግሥት እሌኒ ጋር ብዙ በመዘመር በዚህች ዕለት በመስከረም ወር በ17ኛው ዕለት ታላቅ በዓልን አደረጉ። የክርስቶስ ወገኖች የሆኑ ሁሉም ሕዝብ በታላቅ ድምፅ ጮኹ እንዲህ እያሉ ብርሃን ብርሃን ብርሃን! የጌታ ክርስቶስ የመስቀሉ ብርሃን ወጣልን። መብራቶችን በእጆቻቸው ይዞ በታላቅ ድምፅ ጮኹ እንዲህ እያሉ ኃይላችን መስቀል ነው፣ መጽኛችን መስቀል ነው፣ ቤዛችን መስቀል ነው፣ አለኝታችን መስቀል ነው፣ የነፍሳችን ሕይወት መስቀል ነው። ጠላታችንን የሚያንበረክክልን መስቀል ነው። ጠላታችንን ድል የሚያደርግልን መስቀል ነው። የነፍሳችንና የሥጋችን መድኃኒት መስቀል ነው። በመስቀሉ ኃይል ሁላችን ድነናል። በዚያችም ዕለት በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ሆነ። በምድርም በሰው ልጆች ዘንድ ሰላምና ፍቅር፣ አንድነት ተደረገ። የገሊላና የኢየሩሳሌም ሀገርም ብርሃን ሰፈረባት፣ እንደ በረድም 7 ቀን ነጣች። ንግሥት እሌኒም የክርስቲያንን ወገኖች ሁሉ በሀገሮች ሁሉ በመጋቢት ወር በ10 ቀን በየዓመቱ በመስከረም ወር በ17 ቀን በየዓመቱ የጌታችን የክርስቶስን የመስቀሉን በዓል በታላቅ አከባበር እንዲያከብሩ አዘዘቻቸው። ካህናትና ዲያቆናት መዘምራንም ብዙ በመዘመር በዓሉን አከበሩ። ሕዝቡም በመደንፋትና በሆታ ፈጽሞ ደስ እያላቸው ስለ ጌታ ክርስቶስ ዕፀ መስቀል ክብር ታላቅ በዓልን አደረጉ። ንግሥት እሌኒም ብዙዎች መስቀሎችን ከሎሚ እንጨቶች አስቀርጻ ለክርስቶስ ወገኖች ሁሉ በአንገታቸው ያደርጉት ዘንድ በእጆቻቸውም እንዲይዙት ሰጠቻቸው። ታናናሾችም ታላላቆችም እነዚያን መስቀሎች ከእጇ ተቀበሉ። ከንግሥት እሌኒ እጅ የተቀበሉ ሁሉም ፈጽሞ ደስ እያላቸው ታላቅ በዓልን አደረጉ። አሰምተውም እንዲህ አሉ፣ ብርሃን ብርሃን ብርሃን! የጌታ ክርስቶስ የመስቀሉ ብርሃን ወጣልን፣ ተገለጠልን። ዳግመኛም ድምፃቸውን በማሰማት እንዲህ አሉ፣ የጌታ ክርስቶስ መስቀል ዛሬ ለዓለሙ ሁሉ አበራ። የጌታ ክርስቶስ መስቀል ለክርስቲያን ወገኖች ዛሬ ወደ መንግሥተ ሰማያት ለመግባት መሪ ሆናቸው። ይህ የመድኃኒታችን መስቀል ለሁሉ ቅዱሳን የጎዳናቸው ፍለጋ ነው። መንገድ ማለትም ወደ ጌታ ክርስቶስ በመንግስት የሚያደርስ ማለት ነው። አጋንንትን የሚያሳድዳቸው፣ ሰይጣናትን የሚበትናቸው ይህ መስቀል ነው። ይህ መስቀል በባህር ላይ ለሚነግዱ ጸጥታቸው፣ ለመርከቦችም ወደባቸው ነው። ይህ መስቀል በቀራንዮ ቦታ መድኃኒታችን ክርስቶስ በደሙ ያከበረው ነው። ይህ መስቀል ኃይላችን፣ መጠጊያችን፣ ድህነታችን፣ የነጻነታችን ምስክር፣ የነፍሳችንም ሕይወት ነው። ይህ መስቀል እንደ ልዑል አምላክ ፈጽሞ የከበረ ነው። የክርስቶስ ወገኖች የሆኑ ሁሉም ሕዝብ፣ ሰውና መላእክት፣ ባህርና ወንዞች፣ ቀላያትም፣ እንስሳትና አራዊትም፣ ተራራዎችና ኮረብቶችም የሚያመሰግኑት ጌታ እግዚአብሔርን ፈጽሞ ደስ ብሏቸው እንዲህ እያሉ እጅግ አመሰገኑት።
ከዚህም በኋላ የከበረ የጌታ ክርስቶስን ዕፀ መስቀል በወርቅ አልጋ እንዲሸከሙትና ወደምትሄድበት ሀገር ከእርሷ ጋር እንዲጓዙ ንግሥት እሌኒ ካህናቱን አዘዘቻቸው። ካህናቱም በዚያን ጊዜ እንዳዘዘቻቸው በወርቅ አልጋ ላይ አድርገው ተሸክመው ቅድስት እሌኒን ተከተሏት። ሕዝቡም ሁሉ የብርሃን ፋናዎችን በእጆቻቸው በመያዝ በጌታ ክርስቶስ መስቀል በፊቱና በኋላ ሆነው በታላቅ ድምፅ አመሰገኑ፣ እንዲህ እያሉ መስቀል ኃይላችን ነው፣ መስቀል የሚያጸናን ነው፣ መስቀል ቤዛችን ነው፣ መስቀል አለኝታችን ነው፣ መስቀል ሕይወታችን ነው፣ መስቀል መድኃኒታችን ነው፣ መስቀል ጠላታችንን የሚያንበረክክልን ነው፣ መስቀል ጠላታችንን ድል የሚያደርግልን ነው እያሉ በታላቅ ድምፅ እያመሰገኑ ተጓዙ። የጌታ ክርስቶስንም ዕፀ መስቀሉን ተሸክመው በመንገድ ሲጓዙ አንድ የሞተ ሰው ይቀብሩት ዘንድ ብዙ ሰዎች በአልጋ ተሸክመው ሲወስዱት አገኙት። ንግሥት እሌኒም ያንን ምውት የተሸከሙትን ሰዎች ከምድር አስተኙት አለቻቸው። ምውቱንም እንደ አዘዘቻቸው በምድር አስተኙት። የከበረ መስቀልም ጥላው በነካው ጊዜ ያ ምውት ፈጥኖ ተነሳና በእግሩ ቆመ። ለከበረ መስቀልም ሰገደ፣ ተንበረከከም። ሁሉም ሕዝብና አሕዛብ ይህን ድንቅ ተአምር ባዩና በተመለከቱ ጊዜ እጅግ አደነቁ። በከበረ መስቀሉም ስለተደረገው ሥራ እጹብ እጹብ አሉ። በጌታ ክርስቶስም የመስቀሉ ኃይል አጋንንት ከሁሉም ሀገሮች ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ተሰደዱ። በሁሉ ቦታ ማረፊያና ማደሪያ በማጣታቸው ሸሹ። ጌታ ክርስቶስን የሰቀሉና መስቀሉን የቀበሩ አይሁድ ግን በአገሮች ሁሉ ተበተኑ። ከእርሳቸውም ወደ ፋርስ የሄዱ አሉ፣ ከእርሳቸውም ደግሞ ወደ ሊባኖስ ተራራ የሄዱ አሉ፣ ወደ ዛብሎን እና ወደ ንፍታሌም ሀገርም የሄዱ አሉ፣ ከእርሳቸውም ወደ ግብፅ ሀገርና ወደ ምስር የተሰደዱ አሉ። ሁሉም እንደ ጢስ ተነው ተበተኑ። ንግሥት እሌኒም አዋጅ ነጋሪም በሀገሮች ሁሉ አዞረች፣ እንዲህ ስትል ጌታ ክርስቶስን የሰቀሉና የከበረ መስቀሉን የቀበሩ አመፀኞች አይሁድን አግኝቶ ወደ እኔ ያላመጣ ሰው ቢኖር በክፉ አሟሟት ይሙት። ዳግመኛም የክርስቲያን ወገኖችን ሁሉንም እንዲህ ስትል አዘዘቻቸው። የአይሁድን ወገኖች በቦታው ሁሉ ፈልጓቸው፣ ቤቶቻቸውን አፍርሱ፣ በእሳትም አቃጥሏቸው። እግዚአብሔርንም የካዱ መናፍቃን አይሁድን አጥፏቸው። የከበረች ንግሥት እሌኒም በቀንም በሌሊትም ያለ እረፍት ወደ እግዚአብሔር እየጸለየች እየለመነችና እየማለደች ብዙ ወራት በዚያ ሀገር ኖረች። ጌታቸውን የሰቀሉና የጌታ ክርስቶስን መስቀል የደፈኑ አይሁድን ቤቶቻቸውን በእሳት አቃጠለች። አመፀኞችና ከሃዲያን የሆኑትንም አይሁድ አስገደለቻቸው። ከዚህም በኋላ ወደ ሀገሯ ሮም ትሄድ ዘንድ ከዚያ ተነሳች። ጌታ ክርስቶስን የካዱ አይሁድን ሀገራቸውን እያጠፋች ስትጓዝ ከአንዲት ሀገር ደረሰች። ካህናትም የጌታ ክርስቶስን መስቀል በወርቅ አልጋ ተሸክመው ተሰውሮ የነበረ የጌታ ክርስቶስን መስቀል በ300 ዓመት በቸርነቱ የገለጸላቸው እግዚአብሔርን እያመሰገኑት ከእርሷ ጋር ይጓዙ ነበር። ሁሉም በአንድ ቃል እንዲሄዱ ነበር። ይህ የመድኃኒታችን መስቀል እኛን ባሮቹን ያዳንን የእግዚአብሔር አርአያው የሆነ ከሥራ ሁሉና ከፍጥረት አስቀድሞ የተገለጸ ይህ የመስቀል ምልክት ነው። በመስቀሉም አምሳል አባታችን አዳምን ፈጠረው። እግዚአብሔርን የሚያገለግሉ መላእክትም የጌታ ክርስቶስ የመስቀሉ ምልክት አላቸው። ወልድ በሚታመም ሥጋ ሰው ከመሆኑ በፊት አስቀድሞ ያለ ነው። ሕብሩ መብረቅ የሆነ አክሊልና አስኬማ በትርም በጌታ ክርስቶስ መስቀል አምሳል ፊታቸውን የሚሸፍኑበት ለመላእክት አላቸው። ይህ የጌታ ክርስቶስ ዕፀ መስቀል 4 ማዕዘን እንደሆነ እንዲሁ የጌታ ክርስቶስ መንበር ጎኖቹ 4 ናቸው። ይህ መስቀል የሄኖስ ዕፀ መዓዛ ነው። የአብርሃም የዘይት ዕፅ ነው። የይስሐቅ ዕፀ ሳቤቅ ነው። በእስራኤልም ለተባለ የያዕቆብ የነጭ ዕጣን ዕፅ ነው። ክንዱንም በራሳቸው ላይ አስተላልፎ ኤፍሬምንና ምናሴን በባረካቸው ጊዜ አርአያና ጥላ የሆነው ነው። ይህም መስቀል ለነቢያት አለቃ ለሙሴ የሃይማኖት በትር ነው። ይህ መስቀል የኤርምያስ የሎሚ በሎታ ነው። ለኢሳይያስም ትንቢቱ ተወስዳበት በተመለሰችለት ጊዜ አንደበቱ እንደ ምላጭ የተሳለ ስመጥር ነቢይ ያሰኘው ነው። ይህ መስቀል በሶሎሞን ራስ ላይ የነበረ ነው። ሶሎሞን እንደዚህ ብሏልና ከእንኮይ ዘንድ ወሰድኩህ፣ በዚያም የወለደች እናትህ ታመመችብህ። ስለ መስቀልም ብዙ ተናግሯል። እንዲህ ሲል ከጥላው በታች ማረፍን ወደድሁ አረፍኩም። የልጅ ወንድሜ የተቋጠረ የሽቱ ውሃ ለእኔ ነው። ይህ መስቀል አንዱን ግንድ የቀራንዮ ሰው ስምዖን የተሸከመው፣ ሌላውን የናዝሬቱ የአይሁድ ንጉሳቸው ኢየሱስ የተሸከመው ነው። የጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉም ግርማ ሞገስ ከሁላችን የክቡር አባታችን ተክለ ሃይማኖት ልጆች ጋር ይኑር ለዘላለሙ አሜን። ምዕራፍ 22 ሊቃነ ካህናትም የጌታ ክርስቶስን መስቀል ተሸክመው ከንግሥት እሌኒ ጋር ሲጓዙ ወደ አንዲት ደልጋ ወደምትባል ሀገር ደረሱ። የዚያችም ሀገር ሰዎች በፍጹም ደስታ ተቀበሏት።
በላያቸውም ትቀመጥ ዘንድ የከበሩ ልብሶችን አነጠፉላት። እርሷም ባነጠፉላት ላይ ተቀመጠች። የከበረ የጌታ ክርስቶስ መስቀልም በውስጡ ያርፍ ዘንድ ድንኳን ተከሉ። ወደ ድንኳንም ውስጥ አስገብተው ከአልጋው ጋር በምድር ላይ አኖሩት። በዚያን ጊዜ ከተከበረ መስቀል በታች ከምድር ውስጥ እናንተ የክቡር መስቀል አገልጋዮች ሆይ በዚች ምድር ከተቀበርኩ ብዙ ዘመን ሆኖኛልና ከዚች ምድር ውስጥ አውጡኝ የሚል ድምፅ ሰሙ። ከከበረ መስቀል በታች የሰሙትን ይህን አስደናቂ ነገር ለንግሥት እሌኒ ነገሯት። ንግሥት እሌኒም መስቀሉን የሚሸከሙትን ካህናት በታላቅ ድምፅ የሚጮህ ምውት በውስጧ ካለበት በዚያች ምድር ላይ የከበረ መስቀሉን ከአልጋ ወርዳቸው አኑሩት አለቻቸው። ካህናትም ቅድስት እሌኒ እንዳዘዘቻቸው አደረጉ። ከአልጋውም አውርደው በዚያች ምድር ላይ አኖሩት። ያን ጊዜ ምድር አፏን ከፍታ በሰው አንደበት እንዲህ አለች፣ የጌታ ክርስቶስ ዕፀ መስቀል ሆይ ከብዙ ዘመናት በፊት ፈጣሪ ሰጥቶኝ የነበረውን ይህን ምውት ውሰድ አለች። ወዲያውኑ ያ ምውት ተነሳ። ከዚያች አፏን ከከፈተች ምድርም ወጥቶ እንደ አውሎ ነፋስ በመሮጥ ፈጥኖ ሄዶ በእግሮቹ ቆሞ ለከበረ መስቀል ሰገደና እንዲህ አለ። በደሙ የከበርህ የጌታ ክርስቶስ መስቀል ሆይ ሰላምታ ምስጋና ይገባሃል። በማይጠፋ እሳት እየተቃጠልኩ በሲኦል ውስጥ ሳለሁ ከብርሃናውያን መላእክት በእግዚአብሔር ልጅ ደም የከበረ መስቀሉ በዚች ምድር ላይ ስላረፈ ስለ ጌታ ክርስቶስ መስቀል ክብር ስለ ልዕልናውና ስለ ቃል ኪዳኑ የዚህ ሰው ነፍስ ወደ ስጋው ትመለስ ሲሉ ሰማሁ። ወዲያውኑ ነፍሴ ወደ ስጋ የተመለሰችና ፈጥኜ የተነሳው አብዝተው ሲያሰቃዩኝና መከራ ሲያጸንብኝ የነበሩ መላእክት በጽልመት ከእኔ ርቀው ሄዱ። በጌታ ክርስቶስ መስቀል ኃይልም እንደምታዩኝ አሁን ወደዚህ ደረሱ አላቸው። ይህም የተነሳው ምውት ወደ ንግሥት እሌኒ ቀርቦ እንዲህ አላት፣ እመቤቴ ሆይ ከሙታን ለይቶ ያስነሳኝን እሳቱ ከማይጠፋ ጥሉ ከማያንቀላፋ ያወጣኝን ተአምራትን ኃይልን የሚያደርግ ይህን መስቀል እኔ አወቅሁት፣ ነገር ግን በእርሱ ላይ የተሰቀለውን አላወቅሁም። ንግሥት እሌኒም እንዲህ ብላ መለሰችለት፣ በላዩ የተሰቀለ ግን በመንፈስ ቅዱስ ግብር ከቅድስት ድንግል እመቤታችን ማርያም እኛን ለማዳን ፍጹም ሰው የሆነ ነው። እርሱም በቅድምና የነበረ ወደፊትም የሚኖር ዘመናትን የሚያስረጅ ጌታ ክርስቶስ ነው አለችው። ያም ሰው እንዲህ አላት፣ ይህን ስም እኔ አላውቀውም። ክርስቶስ የሚባል ስምን ከአሁን በፊት አልሰማሁም። ይህንን ስም አባቶቼም ቢሆኑም አያውቁትም። ንግሥት እሌኒም በሕይወት ዘመን ማንን ስታመልክ ነበር አለችው። ያም ሰው የረከሰ አጵሎንን አመልክ ነበር። ዛሬ ግን ጠላሁት፣ ከዲያብሎስ እጅ ከሲኦልም እሳት ስላዳነኝ ናቅሁት ብሎ መለሰላት። እሌኒም አጵሎንን አምላካችን ጌታችን ብላችሁ ካመለካችሁ የምታመልኳትን ንግሥታችሁንና እናታችሁን ማን ትሏታላችሁ? አለችው። ያም ሰው የምናመልካት ንግሥታችንን አግሎን ይሏታል ብሎ ለእሌኒ መለሰላት። ንግሥት እሌኒም ለዚያ ሰው እንዲህ አለችው፣ በጌታ ክርስቶስ መስቀል በጥበቡ ኃይል አምላካችሁ ከገዥነቱ ተሻረ፣ የመንግስቱም ኃይል ደከመ፣ ከስልጣኑም ተሻረ፣ የሥራዩም ኃይል ፈጽሞ ጠፋ። ነገር ግን ሰማይና ምድር ንጉሥ ፈጣሪያችን ክርስቶስን የምናመልከው የጌታ ክርስቶስንም መስቀል የተጠጋ ነው። እኛ ከእናንተ ተሻለን ከፍ ከፍም አለን አለችው። ያ ሰው ንግሥት እሌኒን እንዲህ አላት፣ በዓይኖቼ ያየሁትን የተመለከትኩትን በጆሮቼም የሰማሁትን ሁሉ እነግርሽ ዘንድ እመቤቴ ሆይ ፍቀጅልኝ አላት። እሌኒም ፈቀድሁል፣ ያየኸውን ሁሉ የሰማኸውንም ሁሉ እስቲ በል ንገረኝ፣ አጫውተኝ አለችው። ያም ሰው ንግሥት እሌኒን እንዲህ አላት፣ እመቤቴ ሆይ ነፍሳችን ከስጋችን በምትለይ ጊዜ ጨለማ የሆነ መልአክ አስቀድሞ ወደ እኛ መጥቶ በእሳት ጦር ከደረታችን ላይ ይወጋናል። ከዚያም የጠቆረ ፊቱን ጥፉ የሆነ መልኩን በማሳየት እጅግ ያሰቃየናል። በዚያን ጊዜ በዚህ ስቃይ ነፍሳችን ከስጋችን ትለያለች። እሊያ መላእክተ ጽልመትም እያጣደፉ ይወስዱንና በገነት አንጻር ያደርሱናል። በዚያን ጊዜ ብርሃናውያን መላእክት የገነትን ሀገሮች አዙሮ ያሳዩናል። አሰራራቸው እጹብ ድንቅ የሆነ መልካቸው ያማረ የብርሃን ቤቶችን በአንጻር ያስጎበኙናል። መላእክትም እንዲህ ይሉናል፣ አጵሎንን የምታመልኩት እናንት ጎስቋላዎች ከሃዲያን ወዮላችሁ! ጌታችን ኢየሱስ ክርስቶስን ያመናችሁትና የምታመልኩት ብትሆኑ እሊህን ሀገሮችና እሊህን ሰፊዎችና የከበሩ ከፍ ከፍም ያሉ የብርሃን ቤቶችን ባገኛችሁ ነበር። እኛም የአባቴና የእናቴ ወገኖች ሁሉ ከሩቅ ሆነን እናያቸዋለን። የጻድቃንም ሁሉ ነፍሶቻቸው የብርሃን ልብሶችን ተጎናጽፈው በብርሃን ሰረገላ ሲበሩ እናያቸዋለን። ከእርሳቸውም በብርሃን ሰረገላ የሚበሩ አሉ። ከእርሳቸውም ደግሞ በነፋስ ክንፎች የሚበሩ አሉ። መላእክትም የብርሃን መጋረጃ ይጋርዱላቸዋል። የብርሃን ድባቦችንም በዙሪያቸው አድርገው ከጣዕሙ ብዛት የተነሳ አጥንትን የሚያለመልም ለሚሰማው ድንቅ የሆነ ያማረ ምስጋናን በፊትና በኋላ ሆነው መላእክት ያመሰግናሉ። እመቤቴ ሆይ ለጻድቃን ነፍሳት የተሰጣቸውን ክብራቸውንና ማዕረጋቸውን በዚህ በሚሞት አንደበቴ መናገር አልችልም። እንዲህም የብርሃን መላእክት እኛን እንዲህ ይሉናል፣
እናንተ ደጎች የምትራሩ ክርስቲያኖች ሆናችሁ ቢሆን በዚህ ቦታ ከጻድቃንና ከሰማዕታት ነፍሳት ጋር ደስ ባላችሁ ነበረ። ብርሃናውያን መላእክትም ይህን በሚሉ ጊዜ ፈጣሪያቸውን የካዱ እሊህን ወደ ዘላለም እሳት ጨምሯቸው የሚል ሌላ ቃልን ሰማን። በዚያንም ጊዜ ፈጥነው ወደ እሳት ጨመሩን። አጵሎንንም ከሚያመልኩት ጋር እንዲህ ባለ ስቃይና መከራ በዚያ እኔ ኖርኩ። ዛሬ ግን የጌታ ክርስቶስ የመስቀሉ ጥላ በነካኝ ጊዜ ከዚያ ከሚበላ እሳት ወጥቼ ወደዚህ መጣ። ኋላት ንግሥት እሌኒም ይህን እጹብ ድንቅ የሆነ ነገርን በሰማች ጊዜ ፈጽማ እጅግ አደነቀችና በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁትና የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን እንዲያቀብሉት ካህናቱን አዘዘቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው በአብ በወልድ በመንፈስ ቅዱስ ስም አጥምቀው ስሙን አማኑኤል አሉት። የጌታ ክርስቶስንም ቅዱስ ሥጋውን ክቡር ደሙን አቀበሉት። ንግሥት እሌኒም ካህናቱንና ሕዝቡን ሁሉ እንዲህ አለቻቸው። አባቶቼና ወንድሞቼ ሆይ በጌታ ክርስቶስ መስቀል ኃይል ይህን ሰው ከሞት እንዳስነሳውና ከሲኦል እሳትም እንዳዳነው እርሱም ከመከራ ሁሉ እንደዳነና ወደ መንግሥተ ሰማያት ለመግባት የተዘጋጀ እንደሆነ የእግዚአብሔርን ምሕረቱንና ቸርነቱን እዩ። በማግስቱም ንግሥት እሌኒ ከዚያ ተነስታ ጉዞዋን ቀጠለች። የጌታ ክርስቶስን መስቀል በወርቅ አልጋ ካህናቱ ተሸክመው ከእርሳቸው ጋር በመጓዝ እንጢራጣ ወደሚሉት ሀገር ደረሰችና 3 ቀኖች 3 ሌሊቶች በዚያ ኖረች። ከዚያም አለፈችና ሲካር ከሚባል ሀገር ደረሰች። በዚያም በሀገራቸው ውስጥ ስለሞተ አንድ ሰው ሲያለቅሱ ብዙ ሕዝቦችን አገኘች። እነዚያንም የሚያለቅሱትን ሕዝቦች እናንተ የምታለቅሱ ሕዝቦች ሆይ ልቅሶ በቃችሁ፣ ዝም በሉ አለቻቸው። እነርሱም ከግርማዋ የተነሳ ደነገጡ፣ ከማልቀስም ዝም አሉ። ንግሥት እሌኒም በወርቅ አልጋ ላይ ያለ የጌታ ክርስቶስን መስቀል ወደዚያ በድን ያመጡት ዘንድ ካህናቱን አዘዘቻቸው። እሊያ ካህናትም የጌታ ክርስቶስን መስቀል በወርቅ አልጋ ተሸክመው ወደዚያ በድን አመጡት። የከበረ መስቀል ጥላው በነካው ጊዜ የዚያ የሞተ ሰው ዓይኖቹ ተገለጡ። ፈጥኖ ተነስቶም በእግሮቹ ቆመ። ለጌታ ክርስቶስ መስቀልም ሰገደና በድፍረት የከበረ መስቀልን ሊይዘው እጁን ከፍ ከፍ አደረገ። በዚያን ጊዜ ከተነሳ በኋላ ከእግዚአብሔር የታዘዘ መልአክ በእሳት ጦር ወጋውና ወደቀ፣ ፈጥኖ ሞተ። ቅድስት እሌኒም ይህን ሥራ ባየች ጊዜ ፈጽሞ አደነቀች። የእግዚአብሔር መልአክ ያንን ሰው በእሳት ጦር ሲወጋው ያየ የለምና ከዚህ ነገር የተነሳ ንግሥት እሌኒ አብዝታ አደነቀች። የከበረች እሌኒም የዚህ ሥራ ነገሩ ምንድን ነው? በከበረ መስቀሉ ኃይል እግዚአብሔር አስቀድሞ አዳነው፣ በኋላ ግን ገደለው። ይህንንም ብላ በውስጡ ያኖሩት ዘንድ ለከበረ መስቀል ድንኳን እንዲተክሉ አዘዘች። እንዳዘዘቻቸውም ድንኳኑን ተከሉ። ንግሥት እሌኒም የጌታ ክርስቶስን መስቀል በድንኳን ውስጥ ያኖሩት ዘንድ ካህናቱን አዘዘቻቸው። ካህናቱም እንዳዘዘቻቸው የጌታ ክርስቶስን መስቀል ከድንኳን ውስጥ አግብተው አኖሩት። ንግሥት እሌኒም እንዲህ አለች፣ አስቀድሞ በከበረ መስቀሉ ኃይል እግዚአብሔር አዳነው፣ በኋላ ግን ገደለው። የዚህንም ሰው ሥራው ምን እንደሆነ የዚህንም ነገር ፍርድ እስከማይ ድረስ ከዚህ ምድር እንዳልነሳ እውነቴን እላለሁ፣ እግዚአብሔር ያውቃል። እሌኒም ይህንን ተናግራ በምድር ላይ በደረቷ ወደቀች። እህል ሳትበላ ውሃ ሳትጠጣ ከምድር ላይም ሳትነሳ በቀንና በሌሊት ወደ እግዚአብሔር እየለመነች እየማለደች 7 ቀኖች ያህል ኖረች። በዚያንም ጊዜ ልመናዋን ምልጃዋን እግዚአብሔር ሰማ። ስሙ ሚካኤል የሚባል ብርሃናዊ ባለሟሉን መልአክ ላከላት። የመላእክት አለቃ ቅዱስ ሚካኤልም ወደ እርሷ መጥቶ እንዲህ አላት፣ አንቺ ሴት ምን ትሻለሽ? የምትፈቅጂውስ ምንድን ነው? በዚህ ረሃብና ጽም የምትሞቺ ለምንድን ነው አላት። እሌኒም መልሳ ለመልአኩ እንዲህ አለችው፣ ጌታዬ ሆይ ስለዚህ ሰው እኔ የክብር ባለቤት ወደሆነ ጌታዬና ፈጣሪ ኢየሱስ ክርስቶስ እለምናለሁ ማለዳለሁም። አስቀድሞ በመስቀሉ ኃይል አዳነው፣ ኋላ ግን አድኖ ከሙታን ለይቶ ካስነሳው በኋላ ገደለው። የመላእክት አለቃ ቅዱስ ሚካኤልም የከበረች እሌኒን እንዲህ አላት፣ በእስራኤል ንጉሥ በዳዊት ዘመን የሆነውን አልሰማሽምን? የእግዚአብሔር የሕጉ ማደሪያ የሆነች የከበረች ጽዮንን ኤሎፍላውያን ከማረኳት በኋላ ወደ ሀገሯ ኢየሩሳሌም በሚመልሷት ጊዜ የእግዚአብሔር የሕጉ ማደሪያ የከበረች ጽዮንን በሰረገላ ላይ ጫኗት። ሰረገላውንም ላሞች እንዲስቡት አደረጉ። ላሞችም ሰረገላውን እየሳቡት ይሮጡ ነበር። የከበረች ጽዮን የተጫነችበት ሰረገላ አዘነበለ። ለዖዛ ከሰረገላዋ ላይ የምትወድቅ መስሎት ሊይዛትና ሊደግፋት እጁን ዘረጋ። የእግዚአብሔርን መልአክ ተቆጥቶ በእሳት ሰይፍ መታውና ዖዛን ገደለው። እንዲሁም ይህ ሰነፍ ሰው በጌታ ክርስቶስ መስቀል በተአምራቱ ኃይል ፈጣሪው ካዳነው በኋላ በድፍረት የከበረ መስቀልን ሊይዘው ፈለገ። ስለዚህ እግዚአብሔር ተቆጣ። የቀኝ ጎኑንም በእሳት ጦር ይወጋው ዘንድ አንዱን መልአክ አዘዘው። ከእግዚአብሔር የተላከ ያ መልአክም ወጋው፣ ወዲያውኑ ሞተ። የዚህም ሰው የሞቱ ምክንያት ይህ ነው። ክህነትን ያልተቀበለ ሰው ማንኛውንም ንዋየ ቅድሳት መዳሰስ አይገባውምና
አሁንም ቀናውን ነገር እነግርሻለሁ። ከከበረ መስቀል ከክንፎቹ ቅባትን ወስዶ ከዳነ በኋላ የሞተውን ሰው የሥጋውን በድን ይቀባው ዘንድ አንዱን ካህን እዘዢው ይነሳልሻልም አላት። እሌኒም መልአኩን ጌታዬ፣ ስለ ጌታ ክርስቶስ መስቀል ክብሩና ልዕልናውን ንገረኝ አለችው። መልአኩም የከበረ የመስቀሉን ነገር ክብሩን ልዕልናውን መመርመር የሚችል የለም። የከበረ መስቀሉም የክብሩና የልዕልናው ነገር እጹብ እጹብ ድንቅ በማለት ይፈጸማል እንጂ ብሎ ለእሌኒ መለሰላት። ይህንንም ነገር ከነገራት በኋላ ከእርሷ ዘንድ አልፎ ሄደ፣ ወደ ሰማይም ወጣ። መልአኩም እንዳዘዛት ንግሥት እሌኒ ከከበረ መስቀሉ ክንፍ ከሚመነጨው የቅባት አምጥቶ የሞተውን ሰው የሥጋውን በድን ይቀባው ዘንድ አንዱን ካህን አዘዘችው። ካህኑም ንግሥት እሌኒ እንዳዘዘችው በቀባው ጊዜ ዓይኖቹ ተገለጡ። ያም ሰው ዳነ። ፈጥኖ ተነስቶ የከበረች እሌኒ ወዳለችበት ሄዶ ሰገደላት። ቅድስት እሌኒም እኔ አመድና አፈር የሆንኩ እንዳንተ ሰው ነኝና ለእኔ አትስገድ፣ አዳኝ በሆነ በመለኮት ደም ለከበረ መስቀል ስገድ እንጂ አለችው። ያም ሰው ለከበረች እሌኒ እንዲህ አላት፣ እኔ በእርሱ ኃይል ከተነሳው በኋላ ሙቻለሁና ዳግመኛ ወደ ከበረ መስቀል አልቀርብም፣ እፈራለሁና። ሁለት ስቃዮችንም አግኝቼ ነበር። አንዱ የሚያልፍ የሥጋ ሞት ሲሆን፣ ሁለተኛው ለዘላለም የሚኖር የማያልፍ የነፍስ ሞት ነው። ስለዚህም እሰግድለት ዘንድ ወደ ከበረ መስቀል መቅረብ ፈራሁ። ከግርማውና ከልዕልናውም የተነሳ ተንቀጠቀጥሁ አላት። ነገር ግን ከዚህ ሁሉ ስቃይ በከበረች ጸሎትሽና በጌታ ክርስቶስ መስቀል ኃይል ዳንኩ። የጨለማ መላእክትም ከእሳት ውስጥ ሊጨምሩኝ ወደ ሲኦል ያወርዱኝ ዘንድ ሲወስዱኝ እንዲህ የሚል ቃልን ሰማሁ። በከበረ ደሜ ስለከበረ ዕፀ መስቀሌና ስለምትወደኝና ስለምወዳት እሌኒ ልመናና ምልጃ ማርኩ፣ ይቅርም አልኩ። ከእግዚአብሔርም ዙፋን ውስጥ ይህን ቃል በሰማሁ ጊዜ ዳንኩ። አንቺም እንደምታይኝ ተነስቼ ወደዚህ መጣሁ አላት። ንግሥት እሌኒም ይህን ሰው እንዲህ ብላ ጠየቀችው፣ በጌታችን ኢየሱስ ክርስቶስ ስም ጥምቀት አለህን? ወይም አረማዊ ነህ አለችው። ሰውየውም ለከበረች እሌኒ እንዲህ ብሎ መለሰላት፣ እኔ አልተጠመቅሁም፣ አረማዊ ነኝ እንጂ ክርስቲያን አልሆንሁም አላት። ንግሥት እሌኒም ይህን ነገር ከዚህ ሰው አፍ በሰማች ጊዜ በልዩ ሦስትነት ስም ይህን ሰው እንዲያጠምቁት ከእርሱም ጋር የሀገር ሰዎችን ሊያጠምቋቸው ዘንድ የክብር ባለቤት የሆነ ክርስቶስን ቅዱስ ሥጋውና ክቡር ደሙን ያቀብሏቸው ዘንድ ካህናቱን አዘዘቻቸው። ካህናቱም እንዳዘዘቻቸው አደረጉ። ለእግዚአብሔር ምስጋና ይሁን። የጌታችን የአምላካችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የከበረ መስቀሉም ግርማ ሞገስ የከበረች እሌኒም የጉዞ ድካም ከሁላችን የክርስቲያን ወገኖች ጋር ከክቡር አባታችን የተክለ ሃይማኖት ልጆች ጋር ይኑር ለዘላለሙም አሜን። ምዕራፍ 23 ከዚህም በኋላ ንግሥት እሌኒ የጌታ ክርስቶስን ዕፀ መስቀል ይዛ ከዚያ ተነስታ አልፋ ጉዞ ጀመረች። የመስቀሉ ኃይልና የእግዚአብሔር ረድኤት እየረዳትና እየጠበቃት በብዙ ድካም ወደ ሮም ሀገር ደረሰች። የሮሜ ሀገር ታላላቆች ሰዎች ሁሉም በፍጹም ደስታ ተቀበሏት። እርሷም ውበቷ የሚያምር የሥራዋ መልክ ድንቅ የሆነች ታላቅ ቤተ ክርስቲያንን አስቀድማ በጌታ ክርስቶስ መስቀል ስም ሰራች። በከበረ ደሙ የከበረ መስቀልንም በዚያ አኖረችው። ሁለተኛም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ውበቷ የሚያምር የአሰራሯ መልክ ድንቅ የሆነች ሌላ ቤተ ክርስቲያን ሰራች። በጌታችን በፈጣሪያችን በመድኃኒታችን ኢየሱስ ክርስቶስ በመስቀሉ ኃይል ቁጥር የሌለው ብዙ ታላቅና ድንቅ ተአምር ተደረገ። ሙታን ተነስተዋልና፣ አጋንንትም ከሰዎች ወጥተው ሄደዋልና፣ ለምጻሞች ነስተዋልና፣ ዕውራንም ብርሃንን አይተዋልና፣ አንካሶችም ተስተካክለዋልና፣ የጎበጡ ሁሉ ድነዋልና። በሮሜ ሀገር ፈውስ ሳያገኝ በበሽተኛው ላይ የቀረ ደዌ የለም። በሀገሮች ሁሉ ፍጹም ደስታ ሆነ። በሮሜ ሀገር የሚኖሩ ሰዎች ሁሉም የከበረች እሌኒን በሮሜ ሀገር እጅግ አከበሯት። የከፉና አመፀኞች የሆኑ አይሁድ ከቀበሩት ቦታ የጌታ ክርስቶስ መስቀል እንደተገኘና ከተቀበረበት እንደወጣ በሮሜ ሀገርም ድንቅ ተአምራትን እንደሚያደርግ በሁሉ ዓለም ያሉ ሰዎች ሁሉ በሰሙ ጊዜ ወደ ሮሜ ሀገር ወደ ከበረች እሌኒ 70 ነገስታት መጡ። ወደ ሮሜ ሀገር ደርሰውም በእግዚአብሔር ልጅ ደም ለከበረ ዕፀ መስቀል ሰገዱልኝ። 70 ነገስታት ንግሥት እሌኒንም እጅ ነሷት። የጌታ ክርስቶስንም መስቀል እንዴት እንዳገኘችውና እንዳወጣችው ጠየቋት። እርሷም ወደ እግዚአብሔር ብዙ በመማለድና ብዙ በመድከም እንደፈለገችውና የተቀበረበትን ቦታውን እንዳገኘችና ከተቀበረበትን ጥልቅ ከሆነ ጉድጓድ በብዙ ድካም እንዳወጣችው ወደ ሮሜ ሀገርም እንዳመጣችው ነገረቻቸው። እሊህ 70 ነገስታትን በከበረ በጌታ ክርስቶስ መስቀል ዘንድ እየጸለዩ እየተማለሉ ብዙ ወራት አብረዋት ኖሩ። እሌኒ ንግስትም 70ውን ነገስታት እንግዲህ ወደ ሀገራቸው ተመለሱ አለቻቸው። እነርሱም እንዲህ አሏት፣ እኛስ ወደ ሀገራችን አንመለስም፣ በእግዚአብሔር ልጅ ደም ለከበረ መስቀል እያገለገልን እስከምንሞትባት ዕለት ድረስ በዚህ እንኖራለን እንጂ አሏት።
ንግሥት እሌኒም ከሰባው ነገሥታት አፍ ይህን ነገር በሰማች ጊዜ በልቡኗ እንዲህ ስትል አሰበች። ሕይወትን፣ መድኃኒትን ለራሴ ለብቻ የፈለጉ ሌሎችን አባቶቼን፣ ወንድሞቼንና ወገኖቼን በሀገር ሁሉ ያሉትን ሰዎች ግን ቸለል ብያለሁና ያለ ተስፋ ስለተውኋቸው ይህ ነገር ለእኔ በደል ይሆንብኛል። መጽሐፍ ለባልንጀራችሁም እንጂ ለራሳችሁ ብቻ አታስቡ ያለውን አላሰብኩምና ብላ አሁንም ጌታ ኢየሱስ ክርስቶስ ሆይ የምሰራውን መልካሙን ስራ ግለጥልኝ፣ ለሰው ፍጥረት ሁሉ ያማረውንና የሚሻለውን አመልክተኝ አለች። ይህንንም ካለች በኋላ ሰራዊቷን፣ ሕዝቡንም ሁሉ ሰባውንም ነገሥታት 70 ቀኖች በመጾም ወደ አሸናፊ እግዚአብሔር ይለምኑ ዘንድ ታላቅ ምህላንም ያደርጉ ዘንድ አዘዘቻቸው። እርሷም ንግሥት እሌኒ እንባን በማፍሰስና በሐዘን ወደ አሸናፊ እግዚአብሔር እየለመነችና እየማለደች ለሕዝቡ ሁሉ የምታደርገውን በጎ ስራ ይገልጽላት ዘንድ በከበረ መስቀል ቤተ ክርስቲያን ውስጥ እህል ሳትበላ ውሃ ሳትጠጣ በመጾም ብዙ እንባን በማፍሰስና በማልቀስ 7 ቀኖች ታላቅ ምህላ አደረገች። 7ቱም ዕለት በተፈጸመ ጊዜ የወልደ እግዚአብሔርን ሰው መሆኑን ያበሰረ የመላእክት አለቃው ስሙ ገብርኤል የሚባል ወደ እርሷ ተልኮ መጣ። በፊቷም ቆሞ አንቺ ሴት ሃይማኖትሽ፣ ስራሽን ፍጹም ነው አላት። ንግሥት እሌኒም መልአኩን ባየችው ጊዜ ደነገጠች፣ እጅግም ተንቀጠቀጠች እና በምድር ላይ ወደቀች። መልአኩ ከምድር አነሳት፣ እንዲህም አላት፣ የእግዚአብሔር አገልጋዩ የከበርሽ እሌኒ ሆይ አትፍሪ፣ አትደንግጪ። በእግዚአብሔር መንበር ፊት ጸሎትሽ፣ ልመናሽ ተሰምቷልና አትፍሪ። የምትሰሪውንም ሁሉ እነግርሽ ዘንድ ወደ አንቺ ላከኝ። እሌኒም መልአኩን አንተ ማነህ ብላ መለሰችለት። እርሱም የእግዚአብሔር መልአክ ነኝ አላት። ደግማ በእውነት አንተ የእግዚአብሔር መልአክ ነህን አለችው። እርሱም አዎን የእግዚአብሔር መልአክ ነኝ አላት። እሌኒም መልአኩን አንተ የእግዚአብሔር መልአክ ከሆንክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የመላ ነው በል እስቲ አለችው። መልአኩም እሊህን የከበሩ ስም ቃሎች ተናገረ። እሌኒ እንዳለችው የሥላሴን ስሞች አንድ አምላክ የሆነ በአብ በወልድ በመንፈስ ቅዱስ ስም ፍጹም አሸናፊ የጌትነትህ ምስጋና በሰማይና በምድር የመላ ነው ብሎ ጠራላት። እሌኒም የእግዚአብሔር መልአክ እንደሆነ አመነችው። መልአኩም የከበረች እሌኒን መልካም አደረግሽ፣ የበጎ ስራ ጠላት ሰይጣን እንዳያስትሽ እንዳያጠፋሽም ሁልጊዜ በየዕለቱ በየሰዓቱ ከስራሽ ሁሉ አስቀድመሽ እሊህን ስሞች በመጥራት እንዲህ አድርጊ አላት። እሌኒም የእግዚአብሔርን መልአክ ጌታዬ ከእግዚአብሔር ዘንድ የተላከውን እኔም የምሰራውን በል ንገረኝ አለችው። ቅዱስ ገብርኤልም ለቅድስት እሌኒ እንዲህ አላት፣ እግዚአብሔር ያለሽ እንዲህ ነው። ቢጫ ሐር ግምጃ፣ ከወርቅ የተሰራ ልብስ፣ ጶዴር የሚባል ግምጃ፣ መጎናጸፊያ ግምጃ፣ ሰማያዊ ህብር ግምጃም በምድር ላይ አዘርጊ። በእነዚህም ልብሶች ላይ የከበረ የጌታ ክርስቶስን መስቀል አስተኙ። ከዚህም በኋላ ሌላ እንጨት ያልተመገዘበትና ያልተቆረጠበት አዲስ መጋዝ አስመጪ። የጌታ ክርስቶስንም መስቀል ይመግዙት ዘንድ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን እዘዣቸው። ከላይ እስከታች ቆርጠው ከሁለት ይክፈሉት። እያንዳንዱ የተከፈለውንም ስንዝር በስንዝር አድርገሽ አስቆርጭው። ለሰባው ነገሥታት እያንዳንዱን በስንዝር የተከፈለውን ስጫቸው። የጌታ ክርስቶስን መስቀል እየያዙ ወደ የሀገራቸው ይሄዱ አላት። የሚበልጠውንም ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽ አኑሪው። በኋላ ዘመን በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና እነርሱ አምላክን የወለደች እመቤታችን ማርያምንና አዳኝ ጌታ የሆነ የክርስቶስን መስቀል የሚወዱ የተመረጡ ናቸውና ስለሆኑ ጌታችን ኢየሱስ ክርስቶስን በሕልማቸው መስቀሌን በመስቀል ላይ አኑሩ ይላቸዋልና። ስለዚህም የመስቀል የከበረች የኢትዮጵያን ሀገር ተራራዎቿን፣ ጫካዎቿን፣ አውራጃዎቿንም 3 ዓመት ከ3 ወር ይዞራል። ከ3 ዓመት ከ3 ወር በኋላ ወደ ደብረ ከርቤ ይወጣል። ይህችም ቦታ ቀድሞ ደብረ ነገሥት፣ ዳግመኛ ደብረ ነጎድጓድ፣ ሶስተኛ ደብረ ከርቤ ተብላለች። ሶሎሞን በምስጋናው መጽሐፍ እኔ ራሴ ወደ ደብረ ከርቤ እወጣለሁ እንዳለ ከርቤ ማለትም ጌታ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ በመስቀል ላይ የተቀበለው የሕማሙና የሞቱ መዓዛ ነው። ያሬድም እንዲሁ ብሏል። ጌታ መስቀልነት በሌለው በቀርከሃ ላይ የተሰቀለ አይደለም፣ በእንጨት መስቀል ላይ ነው እንጂ። የጌታ ክርስቶስ ዕፀ መስቀል በውስጧ ስለሚኖር ይቺ ቦታ ደብረ ከርቤ ተባለች። ስለዚህም በኢትዮጵያ ካሉ አድባራት ሁሉ ደብረ ከርቤ ትበልጣለች ትከብራለችም። ይህ መስቀልም 3 ዓመት ከ3 ወር ያህል የዞረ ደብረ ከርቤን ማወቅ ተስኖት አይደለም፣ የጌታ ክርስቶስ ዕፀ መስቀል በውስጧ በመመላለሱ የቅድስት ሀገር ኢትዮጵያ አድባራቶቿ ሁሉ እንዲከብሩ እንዲነጹም ነው እንጂ። መልአኩም ቅድስት እሌኒን ዳግመኛ እንዲህ አላት፣ ለሰብአው ነገሥታት ስንዝር በስንዝር ሰጥተሽ የተረፈውን ለአንቺ ለራስሽ አኑሪው። ሌላውን አንዱን ክፍል ግን እንደነገርኩሽ
ወደ ኢትዮጵያ ሀገር እስከሚሄድ ይህን መስቀል ክፋይ በከበረ ዕንቁ መረግድ ጳዚዮን በሚባል በብርና በወርቅ ሶፎር በሚባል ዕንቁም በአራት ገጹ ለብጪው። ከዚያም ከወርቅ ጋር በተሰራ ግምጃ ልብስ ጠቅልለሽ በታላቅ ክብርና ምስጋና አኑሪው። ይህንንም እውነት የሆነ ትእዛዝ ለንግሥት እሌኒ ከነገራት በኋላ የመላእክት አለቃ ቅዱስ ገብርኤል ከእርሷ ዘንድ አልፎ ሄደ፣ ወደ ሰማያትም ወጣ። ከዚህ በኋላም ንግሥት እሌኒ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን በምድር ላይ በወርቅ በብር በዕንቁዎች የተሰሩ ልብሶችን ያነጥፉ ዘንድ አዘዘቻቸው። ካህናቱም እንዳዘዘቻቸው አደረጉ። የጌታ ክርስቶስንም ዕፀ መስቀል በእነዚህ በከበሩ ልብሶች ላይ ያኖሩት ዘንድ ዳግም አዘዘቻቸው። ካህናቱም በወርቅ በብር በዕንቁዎች የተሰሩ የከበሩ ልብሶችን በምድር ላይ አንጥፈው አዳኝ በሆነ በእግዚአብሔር ልጅ ደም የከበረ ዕፀ መስቀልን በላያቸው አኖሩት። ንግሥት እሌኒም ሌላ እንጨት ያልተመገዘበት አዲስ መጋዝ አምጡ፣ የከበረ ዕፀ መስቀልንም ከላይ እስከታች ከሁለት ክፈሉት አለቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው ይህን የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ካህናቱም በአዲስ መጋዝ ይመግዙት ዘንድ ሲጀምሩ ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቸው በተነጠፉ የከበሩ ልብሶች ላይ አወረደ። በዚያንም ጊዜ ብርሃናውያን መላእክት መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለባት በዕለተ ዓርብ አስቀድመው እንዳደረጉትም በዓለም ከዳር እስከ ዳር ረጩት። ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው፣ በቤተ ክርስቲያንም ውስጥ አስገብታ አኖረችው። ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ከዚህም በኋላ የጌታ ክርስቶስን መስቀል አንዱን ክፍል ስንዝር በስንዝር አሸነሸነችውና ከፋፈለችው። ለሰባው ነገሥታትም አንዳንድ ስንዝር ሰጠቻቸው፣ ለራሷም አንድ ስንዝር ወሰደች። የጌታ ክርስቶስንም የመስቀሉን እኩሌታ ክፍል ከወርቅ ከብር ከዕንቁም ከየአይነታቸው በተሰሩ በከበሩ ልብሶች ይጠቀልሉት ዘንድ በወርቅ ሳጥንም ውስጥ አስገብተው ሳጥኑንም በወርቅ አልጋ ላይ አድርገው ወደ ቤተ ክርስቲያን ውስጥ አስገብተው በመሠዊያው መንበር ውስጥ ያኖሩት ዘንድ ካህናቱን አዘዘቻቸው። ካህናቱም ንግሥት እሌኒ እንዳዘዘቻቸው ከወርቅ ከብር ከዕንቁዎች በየአይነታቸው በተሰሩ በከበሩ ልብሶች ጠቀለሉት። በወርቅ ሳጥን ውስጥ አስገብተው በወርቅ አልጋ ላይ አድርገው ወደ ቤተ ክርስቲያን አስገብተው በታቦቱ መንበር ውስጥ አኖሩት። ንግሥት እሌኒም ለሰባው ነገሥታት ከፋፍላ በየድርሻቸው ከሰጠቻቸው በኋላ እሊህ ሰባው ነገሥታት የጌታ ክርስቶስን መስቀል ይዘው ደስ እያላቸው ፈጽሞ የተመሰገነ እግዚአብሔርንም እያመሰገኑና እያከበሩ በደህንነት በሰላም በፍቅር በአንድነት ወደ የሀገራቸው ገቡ። የንግሥት እሌኒ የሕይወቷ ዘመን ጦርነት ጭቅጭቅ የሌለበት እውነትና ሰላም የሰፈነበት ሆነ። የደግነቷም ዜና ከዓለም ከጽንፍ እስከ ጽንፍ ተሰማ። ለእግዚአብሔር ምስጋና ይሁን። የጌታችን የአምላካችን ኢየሱስ ክርስቶስ ይቅርታውና ምሕረቱ የመስቀሉን ግርማ ሞገስ የቅድስት እሌኒም በድካሟ የሚገኝ በረከቷ የክቡር አባታችን ተክለ ሃይማኖት ልጆቹ ከምንሆን ከሁላችን ጋር ይኑር ለዘላለሙ አሜን።